ሲጀምር መልኳ ቆንጆ ስላልነበረ ብቻ በህይወቷ ሙሉ የሰዎች መጫወቻና መቀለጃ ስትሆን የኖረችን አንዲት ልጅን እናያታለን። ከዛም አንድ ቀን ገጽታዋን ሙሉ በሙሉ ትቀይረዋለች። ነገር ግን እውነተኛው ፈተና የሚጀምረው ለመጀመሪያ ጊዜ ወደ ዩኒቨርሲቲ ግቢ ውስጥ ትገባ ነበር። ሰዎች እንዴት እንደሚቀበሏት በመስጋት መጀመሪያ ላይ ፊቷን ለመሸፈን ማስክ አድርጋ ነበር። ነገር ግን የምትወደው ሽቶ ከረጨችው በኋላ ድፍረቷን ታገኝና ማስኳን በማንሳት አዲሱ መልኳን ታሳያለች። በአካባቢዋ ያሉ ሰዎች ሁሉ በውበቷ በመገረማቸው የሁሉንም ሰው ትኩረት ትስባለች። አንድ ልጅ ቀርቦ ስለ ክፍል ትምህርቷ አስጠይቃት ሁለቱም የኬሚስትሪ ተማሪዎች መሆናቸውን ይረዳሉ። ነገር ግን ስልኳን አስጠይቃትም እየተቆጣጠራት እንደሆነ ስላሰበች በመሸሽ በስህተት ከአንድ መልከ መልካም ወጣት ጋር ትጋጫለች። የእሱን ፊት ስታይም ደንግጣ በራስ መተማመን ይስጣት የነበረውን ሽቶ ትጥለውና ሳታውቅም በፍጥነት ወደ ክፍሏ ትገባለች። ዩሚ ክፍል ስትደርስም ሁሉም በውበቷ ተደንቀው ስለነበረ ተማሪዎቹ ሁሉ ወደ እሷ መመልከት ይጀምራሉ። ታሪክ ተቀይሮ አንዳንድ ሴቶችም ጓደኛ እንድትሆናቸው በማሰብ ወደ እሷ ጋር ይጠሯታል። ውበቷንና ጥሩ ባህሪዋን ሲደንቁላት ዩሚ በህይወቷ የመጀመሪያውን አዎንታዊ አስተያየትና ደግ ንግግር በመስማቷ ድንገት ማልቀስ ትጀምራለች። እዚሁ ላይም በሁለተኛ ደረጃ ትምህርት ቤት እያለች በተማሪዎች ትንኮሳና ስቃይ ደርስባት የነበረውን የድሮ ታሪኳን ማስታወስ ትጀምራለች። በዚህ መሀልም ከዩሚ የበለጠ ውብ የሆነችና ሆነ የምትባል ልጅም ወደ ክፍል ትገባና እሷ ከዚህ በፊት የተጋጨችው ያ መልከ መልካም ወጣት ገብቶ ከጀርባ እስኪቀመጥ ድረስ ሁሉም ነገር ጥሩ ቢሆንም እሱ ሲገባ ግን በሀፍረት መሬት ተከፍታ ብትወጣ ብላ ትመኛለች። ከትምህርቱ በኋላም ተማሪዎች ራሳቸው ማስተዋወቅ ይጀምሩና ሆና በራስ መተማመንና በተዋበ ሁኔታ ራሷን አስተዋውቃ የሁሉንም ትኩረት ትስባለች። በመቀጠልም የዩሚ ተራ ሲደርስም በሰው ፊት በማፈሯ ምክንያትም በተኮላተፈ ሁኔታ ራሷን ታስታውቃለች። ከዛ ደግሞ የዛ መልከ መልካም ልጅ ተራ ሲደርስም ስሜ ካይ ይባላል ብሎ ጸጥ በማለቱ የበለጠ ምስጢራዊ ይመስላል። ተማሪዎች መውጣት ሲጀምሩ የአድናቂው ስብስብ ሆናን ከበው ስልኳን ይጠይቃሉ። ዩሚ ከአዲሶቹ ጓደኞቿ ጋር ስታወራ የሽቶ ባለሙያ የመሆን ህልም ስላላት ይህንን ትምህርት እንደመረጠች እናውቃለን። ጓደኞቿ ያንን ያማረ ሽቶዋን ሲያደንቁላት እሷ ቀደም ሲል ሽቶ በመቀባቷ ብቻ ሰዎች የተናኮሷት የነበረውን ጊዜም ታስታውሳለች። በዛኑ ሰዓትም ካይ መጥቶ በስተትም ጠላዊ የነበረውን ሽቶ ይመልስላትና ታመሰግነዋለች። ነገር ግን ካይ ከመሄዱ በፊት ሁና መታ ስልክ ቁጥር እንዲቀየሩ ሀሳብ ተቀርባለች። በዚያ ያሉ ሌሎች ልጆችም ሁለቱም ቆንጆ በመሆናቸው የሁናንና የካይን ስም አብረው ማጣመር ይጀምራሉ። ድንገት ሁና በሰው ሁሉ ፊት ለዩሚ ውበቷ የተፈጥሮ ይሆን ወይም በሕክምና የመጣ እንደሆነ ጠይቃትና ይህንን ስትሰማ ደንግጣ መንቀጥቀጥ ትጀምራለች። ዩሚ መልስ መስጠት ከመቻሏ በፊትም ካይ የሁናን ከጀርባ ያለውን ተንኮለኛ ፍላጎቷ እንደተረዳ አድርገው ለሁና ጠንካራ ምላሽ ይሰጣታል። እንዲሁም ለዩሚ ወደ ልቧ እንድትመለስና የዋህ መሆኗ እንድታቆም መክሯት ይለያያቸዋል። በዛች ምሽትም ዩሚ ከመጀመሪያው ቀን ከተገናኘችው የክፍል ጓደኛዋ መልኳን የሚያደንቅ መልእክት ይደርሳታል። ነገር ግን ይሄ በፊት አንድ ተማሪ ፍቅሩን ገልጾላት ከነበረ በኋላ ግን ቀልድ ሆኖ በመገኘቱ ሁሉም ሰው የፌዝባትና የተናኮሳት የነበረውን አሳዛኝ የትምህርት ቤት ጊዜዋን ያስታውሳታል። ሌላው ሰው ይሳለቅብኛል ብላ በመፍራትም ወደ ፍቅር ግንኙነት ለመግባት ትፈራ ነበር። በሚቀጥለው ቀንም በዩኒቨርሲቲው ለአዲስ ተማሪዎች አቀባበል ፓርቲ ይደረግና የዩሚ አባት እዛ ደርሶ ስለሷ መጠየቅ ይጀምራል። ከረጅም ጊዜ በኋላ ልጁ ሊያገኛት ቢመጣም የሚገርመው ግን መልኳ ስለተቀየረ እሷ ማወቅ አልቻለም ነበር። ይህችን ልጅ አይደለችም፣ ልጅ ወዴት አለች? ሰዎች እሷ ለመፈለግ እንዲረዳቸው ፎቶዋን አስጠይቁ። ዩሚ ድንገት ማልቀስ ትጀምራለች። እዚሁ ላይ እሷ ከዚህ በፊት አስቀያሚ ተብላ ትታሰብ ስለነበረ መልኳ ሙሉ በሙሉ ለመቀየር ትልቅ ሕክምና ስላደረገችም እሱ እንዳይጋለጥ ትፈራለች። ሚስጥሯን ማንም እንዳያውቅባት ስለፈለገችም ማዝና እኔ ድሌ በጣም መጥፎ ነው እያለች ከሰው ሁሉ ተነጥላ እየሮጠች እያለ ከካይ ጋራ ተጋይታ ደረቱ ላይ ተጠግታ ታለቅሳለች። ከዛም ወዲያውኑ ያለችበት ሁኔታ ተረድታ ከእሱ ትርቃለች። ነገር ግን በዚያኑ ሰዓትም ሽቶዋ ድጋሚ መሬት ላይ ይወድቃል። በዚህ ማለም ካይ ድንገት ያችን ልጅ ያገኛትና እሷም ስለሚ በጣም ተጨነቀች አስመስላ ሁኔታውን ሁሉ ማብራራት ትጀምራለች። ነገር ግን የእሷን እውነተኛ ተንኮለኛ ባህሪ የተረዳው ካይ ብቻ ነበር። ዩሚ ውብ በመሆኗና በክፍሏ ውስጥ ዋና ተፎካካሪዋ እንደምትሆን ስለምታውቅ እንደምትቀናባት ይረዳል። ካይ የዩሚን ስም ከዚህ በፊት የሰማውን ያህል ለማስታወስ ይሞክራል። የሽቶዋ ጠረንም የበለጠ እንዲያስታውሰው ይረዳዋል። በዛኑ ሰዓት ደግሞ የዩሚ የክፍል ጓደኛ መቶ ስሜቱን በመግለጽ ወደ እሷ ለመቅረብ ይሞክራል። ነገር ግን ካይ በመካከላቸው በመግባት የልጅ እንደሄድ ያደርገዋል። ካይ የዩሚ ሽቶ መልሶላት እንደሚያስታውሳት ጠይቃትና ይህንን ስትሰማ ዩሚ በድሮ መልኳ ምክንያት ሰው እንዳያውቃት በማሰብ ትፈራለች። ስለ ካይ ለማስታወስ ከመሞከሯ በፊትም በፍጥነት ወደ አፓርተማዋ ትመለሳለች። አባቷ አዲሱ መልኳን ባለመቀበል ከየት ነው የመጣሽው? ልጅ ወዴት አለች? ብሎ በተደጋጋሚ ጠይቃታል። ዩሚ በህይወቷ ምን ያህል ተሰቃየችና መልኳን ለመቀየር ምን ያህል ህመም ውስጥ እንዳለፈች ሳላወቀ ትጎዳለች። ከጥቂት ጊዜ በኋላም በተፈጠረው ነገር ሁሉ ምክንያት ዩኒቨርሲቲዋን ለመቀየርም ትወስናለች። በዚህ ጊዜ ክፍል ጓደኛዋ ሊያናግራት እንደሚፈልግ ተናግሮ ድጋሚ ስሜቱን ይገልጽላትና ምላሽ ማስጠይቃትን ማፍራ ወደ መታጠቢያ ቤት ትሄዳለች።
ስትመለስ ግን ልጁ የተናገረውን ውድቅ አድርጎ ጓደኞች ብቻ መሆን እንዳለባቸው ይነግራታል። ዩሚ ደንግጣ ቀደም ሲል ወንዶች ፍቅራቸውን ገልጸውላት በኋላ ግን የፌዙባትና የተናከሏት የነበረውን አይነት ስሜት ይሰማታል። በዛኑ ሰዓትም መልካሙ ካይ ያንን ልጅ መቶት በመጣል በግልጽ ላይ ይቆምላታል። ከዛም ከሁኔታ በስተጀርባ ያለውን እውነት ስናየም ሁና እራሷን ወደዚያ ልጅ ሄዳ ስሜቷን ስለገለጸችለት ነበር እሱ ላይም የሰጠውን የፍቅር ቃል የጠፋው። በኋላም ከሁና ጋር ሲገናኝም ዩሚ ጓደኛዋ በመሆኗ ስሜቷን መጉዳት ስላልፈለገች ከእሱ ጋር ለቀጠሮ መውጣት እንደማትፈልግ በምክንያት ትነግረዋለች። ዋናው ነገር ሁና ለዛ ልጅም ስለ ዩሚ ሕክምና ታሪክ መንገሯ ነበር። ከዛም ልጁ ችግር አላልቅላት ያለውን ዩሚን ፊት ለፊት አጋፍጧት ውበቷ በሕክምና የመጣ መሆኑን እውነቱን ለምን እንዳልነገረችው ጠይቃታል። ይህን ስትሰማ ዩሚ ደንግጣ ገፍትራው ትሮጣለች። በመንገድ ላይ ከካይ ጋር ትገናኝና እሱ ለመልክ ከመጠን በላይ ትኩረት እንደምትሰጥ እንድትረዳ ያደርጋታል። ከዛም አስተሳሰቧ እንድትቀይር ራሷ እንድትቀበልና እውነተኛ ማንነቷን መውደድ እንድትማር ይመክራታል። በዛች ምሽትም ዩሚ እርግጠኛ መሆን ስላልቻለች ዩኒቨርሲቲውን ጥላ ስለመውጣት ታስባለች። ነገር ግን ፍርሃቷን ተጋፍጣ ጠንካራ መሆኑን ትፈልጋለች። በሚቀጥለው ቀንም ወደ ዩኒቨርሲቲ ስትደርስም ጓደኞቹ ያስቆማታል። የሚገርመው ግን በሷ ላይ በጭራሽ ሳትናደዱባት ከሰዎች መሸሽ እንደሌለባት በተረጋጋ ሁኔታ ያስረዳዋታል። ሁሉም ሰው ሆኖ መታየት ይፈልጋል፣ አንቺም ለራስሽ ትክክል የመሰለሽን ነገር ብቻ ነበር ያደረግሽው ብሎ ለማረጋጋትም ወደ ካፍቴሪያ ይወስዷታል። ከዛ ግን እዛ ቁጭ እንዳሉ ያው የክፍል ጓደኛቸው ስለ ዩሚ ሕክምና እንደገና ወሬ ሲያሰራጭ ይሰሙታል። በእንዴት የተሞሉት የዩሚ ጓደኞች ትምህርት ሊሰጡት ወዲያውኑ ይቆማሉ። ነገር ግን ምንም ነገር ማድረግ ከመቻላቸው በፊት ካይ ድንገት መጥቶ በልጁ ራስ ላይ ትኩስ ኑድልስ ይደፋበታል። ልጁ በንዴት ካይን ለማጥቃት ሲሞክር ካይ በአንገቱ ይዞ ሲያስፈራራው ልጁ ወዲያውኑ ፈርቶ ይሮጣል። ይህም ለዩሚ ቀደም ሲል አንድ ሰው በተመሳሳይ ሁኔታ ተከላክሎላት የነበረውን አጋጣሚ ያስታውሳታል። ወደ አሁኑ ጊዜ ስንመለስም ዩሚ እያለቀሰች ወደ ካይ ሄዳ ለመልክ ለምን ይህንን ያህል ትኩረት እንደምትሰጥ ታስረዳዋለች። ይህም በደረሰባት ስቃይና ትንኮሳ ምክንያት እንደሆነ ትነግረዋለች። ከዚህ በፊት ሰዎች በጣም መጥፎ በሆነ ሁኔታ ያስተናግዷት ስለነበረ ተጎድታ ነበር። ከጥቂት ጊዜ በኋላ ግን የዩሚ እናት ደውላ ደህንነቷን ስጠይቃትም ዩሚ ለአንድ ሳምንት ያህል ወደ ዩኒቨርሲቲ እንዳልሄደች እናያለን። በኋላም የምትወደውን የሽቶ ሱቅ ጎብኝታ ከስራ አስኪያጇ ጋር ትገናኛለች። የሽቶ ባለሙያ የመሆን ህልሟን ያነሳሳችው ታዋቂ ሴት መሆኗንም ወዲያውኑ ታውቃለች። በደስታ የተሞላችው ዩሚ ወደ ሬስቶራንት እንድትመጣ ትጋብዛታለች። እዛም ስትየዋ ከዓመታት በፊት በደረሰባት አሰቃቂ የድሮ ታሪክ ምክንያትም ስሯ እንደተወችው ታውቃለች። ድንገት ካይ ወደዚያ ሬስቶራንት ይገባና ነገር ግን ዩሚን እዛ ሳያት ወዲያውኑ ይወጣል። ካይ የዛች ታዋቂ ሴት ልጅም እንደሆነ እናያለን። ወደ ዩኒቨርሲቲው ስንመለስም ሲኦን የተባለ የ3ኛ ዓመት ተማሪ ወደ ዩሚ ጓደኞች ቀርቦ ያዘጋጀው ዝግጅት ላይ እንዲሳተፍ ጋብዛቸዋል። ዩሚ ስትደርስም ወዲያውኑ ትወደዋለች። በኋላም ዩሚ የካይ እናት ከዓመታት በፊት ካላየችው ልጇ ጋር እንድታገናኛ ጠይቃት እንደነበረ ታስታውሳለች። ከክፍል በኋላም ካይን ለእራት በጥሩ ሁኔታ ተጋብዘውና እናቱም እዛ ስትደርስ ለመጀመሪያ ጊዜ ፊት ለፊት ይገናኛሉ። እሱ እናቱ ሌላ ወንድ ብላ ጥላው እንደሄደች ያምን ስለነበረ መታገስ አቅቶት በንዴት ይወጣል። ዩሚ ተከትላው ልታረጋጋው ስትሞክር የድሮን ታሪክ ላያስታውሳት ይሞክራል። እሱ ከዚህ በፊት ዩሚን ከትንኮሳ አዳናትና የአንድ ልዩ ሽቶ ስም እንድትፈልግለት ጠይቋት የነበረው ልጅ እንደሆነ እንረዳለን። ያ ሽቶም የእናቱ የሚወደድ ሽቶ ስለነበረና እሷን ስለሚያስታውሰው ይጠላው ነበር። በአሁኑ ጊዜ ዩሚ ለካይ እናቱ የማሽተት ስሜቷን ስላጣች በጣም ተጎድታ እንደነበረ ተነግረውና እውነቱን ለመጀመሪያ ጊዜ በመስማቱ ይደነግጣል። በዛኑ ቀንም ለአባቱ ደውሎ ማብራሪያ ቢጠይቅም አባቱ መልስ ለመስጠት እምቢ ብሎ ስለ እናቱ ድጋሚ እንዳይነሳ ይነግረዋል። በሚቀጥለው ጠዋት ሲሆን ከዩሚ ጋር ተገናኝቶ እንደሚወዳት ያሳያታል። የምወደው ልብሽን፣ ማንነትሽን ነው። እሷም በቃላቱ ታፍራለች። ይህ በእንዲህ እንዳለ ካይ ወደ እናቱ ደውሎ ወዲያውኑ እንድትገኘው ይጠይቃታል። ሲገናኙም ለምን ጥለሽኝ ሄድሽ? በአንድ ቀን ከስራ ዘግቼ በመመለሴ ምክንያት አባቴ ደብድቦኝ ያ ጉዳት የማሽተት ስሜቴን አሳጣኝ። በዚህ ምክንያት ስራዬ ለመተው ተገደድኩኝ። አባቱን ፈቷት ለካይ ውሸት በመንገር እውነቱን ደብቀውት እንደነበረ ሁሉም ነገር ካስረዳችሁ በኋላ ተጎድታ ተሰናብታው ትሄዳለች። ውጪ ሚስት ታገኛትም ሳደረገችላት እርዳታ መስግናት ትሄዳለች። በሚቀጥለው ቀን ስራ ቦታዋ ላይ የማይመችል ልብስ ለብሳ ስትጨነቅ ከደርሶ በውጪ በኩል ሸሚዙን ይሰጣታል። በኋላ ላይም ካይ እናቱን ሱቅ ጎብኝቶ ከብዙ ዓመታት በኋላ ለመጀመሪያ ጊዜ እናቴ ብሎ ይጠራታል። ስለተፈጠሩት መረዳዳት ማጣቶችም ሁሉንም ይቅርታ በመጠየቅ የተሻለ ሰው የሆነ መምጣቱን ያሳያታል። በሚቀጥለው ቀንም ሲሆን ዩሚን ለቀጠሮ ይጠይቃታል። እሷ ማንንም ወዳ ስለማታውቅ ትደነግጣለች። በኋላ ላይ ተዘጋጅታ ከሲዮን ጋር ለሚኖራት ቀጠሮ የትኛው ሽቶ መቀባት እንዳለባት ካይን ጠይቀውና ጓደኛዋም ካይን ትወጂዋለሽ እንዴ? አረ በጭራሽ ጓደኛዬ ብቻ ነው። ይህ ንግግርም ካይን በጣም ያሳዝነዋል። ከክፍል በኋላም የዩሚ አጭር ጸጉር ያላት ጓደኛ ዩሚን መጋበዝ እንዲችል የሙዚየም ትኬቶችን በመስጠት ካይን ትረዳዋለች። እሱም ደፍሮ በጭንቀት ይጋብዛትና ትስማማለች። እሱን የጠበቀችም ለምን እንደጠራ ታስባለች። ይወደኛል ማለት ነው። በዛው ሰዓትም ካይ ደርሶ ወደ ሙዚየም ከመሄድ ይልቅ
ለቀጠሮ የሚሄድ ያህል በጣም አምሮና ተዘጋጅቶ በመምጣቱ ትደነቃለች። ከሙዚየም ጉብኝት በኋላ አብረው ሲራመዱ ስሜቱን ለመግለጽ ትክክለኛውን አጋጣሚ እንደሆነ ያስባል። ነገር ግን በድንገት ዝናብ መጣል ይጀምራል። ቆመው የትኬቱን ግማሽ ለመክፈል ስታሰብ እጇን ይዞ እንድትካፈል ሳይፈቅድላት ይቀራል። እሷም ወደ ዝናብ ውስጥም ትሮጣለች። ከተሰናበተችው በኋላም ሮጣ ትሄዳለች። በመንገዷ ላይም ከሁና ጋር ትገናኝና ካይን ወደዋለሁ ልታገናኝ ትችያለሽ። ዩሚን በየዋህነት ተስማምታ ካይን ትጋብዘዋለች። ነገር ግን እሱ ደርሶ ሁናን ሳያት ይደነግጣል። እርስ በርሳቸው የሚዋደዱ መስሏት ዩሚ ትታቸው ትሄዳለች። ነገር ግን ካይ ተከትሏት የሁናን ተንኮል እንደተረዳ ያብራራላታል። እኔና አንቺን ለመለያየት እየሞከረች ነው። ስሜቴን አክብሪ፣ ሁናን አልወዳትም፣ በድጋሚ ከሷ ጋር እንዳታገናኘኝ። በሚቀጥለው ጠዋትም ሁና አልቅሳ በማስመሰል የሌሎችን ተማሪዎችን ድጋፍ ታገኛለች። እነሱም ካይን በመቀማቷ ዩሚን ይወቅሷታል። ዩሚ ደንግጣ በሐዘን ስትወጣ እውነተኛ ማንነቷን ታሳያታለች። በኋላ ላይም ሆና በዩሚ ፊት ካይን ሆን ብላ ታቅፈዋለች። ይህም የዩሚን ልብ ሰብሮ እንድትሮጥ ያደርጋታል። ካይ ተከትሏት ስሜቱን ይገልጽላታል። ነገር ግን እሷ በሁኔታው ተናዳ መልስ መስጠት አልቻለችም። ካይም ዝምታዋ እንደ እምቢተኝነት ይወስደዋል። ማንንም ማመን ስላልቻለችም ፍቅርን ትፈራ ነበር። ከዛ በኋላ ዩሚ ከዚህ በኋላ ልትረዳት እንደማትችል ለሁና ትነግራታለች። አሁንም ስትነግራት በቃላቷ ብትጎዳም ዩሚ አሁንም ተስንላት ነበር። ህመሟንም አጭር ጸጉር ላላት ጓደኛዋ ታካፍላታለች። አንድ ወንድም ሳይፌዝባት ካይ መታገስ አቅቶት ይመተዋል። እሷም ሰውየውን ይቅርታ እንዲጠይቅ ታደርጋለች። ከዛም በኋላ ካይ ያጸናታል። በሚቀጥለው ቀንም ሁና ከዩሚ ጋራ ተገናኝታ ለምሳ ጋብዛት ሁለት የስራ ባልደረቦቻቸውም ይቀላቀሏቸዋል። ሁና እየበላችም ክብደት በፍጥነት እንደማይጨምርባት በኩራት ትናገራለች። ግን ምግቧን ከጨረሰች በኋላም ምክንያት ፈጥራ ወደ መታጠቢያ ቤት በመሄድም የበላችው ነገር ታስመልሰዋለች። ነገር ግን ዩሚ ገብታ ሁሉም ነገር ታየዋለች። እዚህ ከምትታገይ ህይወትሽን በተፈጥሯዊ መንገድ ኑሪ፣ እኔም እንዳንቺ ነበርኩኝ፣ ራሴን ለመቀየር ብዙ ተሰቃይቻለሁ እያለች ብትመክራትም በውስጧ ተደብቆ የነበረው ጥላቻዋ ጨምሮ ትሰድባታለች። ታሪኩ ወደኋላ ወደ ትምህርት ቤት ዘመኗ ይመልሰንና በትምህርት ቤት ዘመኗ ሁና በጣም ቆንጆ ልጅ ተደርጋ ትቆጠር ነበር። ሁሉም ሰው ስለ ጥሩ ባህሪዋና ውበቷ የሚደነቅ ነበር። ከዛም አንድ አዲስ ተማሪ ትምህርት ቤቱን ትቀላቀላለች። ሁሉም ሰው ወደ አዲሷ ልጅ ትኩረት ማድረግ ሲጀምርም ከሁና እየራቁ ይሄዳሉ። እሷን በድንገት ተስፋ ቆርጣ ታለቅሳለች። የሁና ሁኔታ በልጅነቷ ወላጆቿ ጥለዋት ከሄዱበት ታሪክ ጋር የተያያዘ ነበር። ከዛን ጊዜ ጀምሮ ትኩረትና የመሪነት ስሜትን ስትፈልግ የነበረ ሲሆን በውስጡ ያለውን ባዶነት በውበት ለመሙላት ትሞክር ነበር። በዚያችው ምሽትም ሲሆን ከዩሚ ጋራ ተገናኝቶ ስሜቱን ይገልጽላታል። ነገር ግን እሷ ሁል ጊዜ እንደ ጓደኛ ብቻ ስታየው ስለነበረ እምቢ ትለዋለች። ሲሆን መልሷ ምን እንደሚሆን ቀድሞ ያውቅ ስለነበር አልተጎዳም። ስሜቱን ገልጾ ወደፊት ለመራመድ ሲል ብቻ ነበር የተናገረው። ከዛም ያለፈውን ትተሽ በእውነት የምትወጂውን ሰው ምረጪ፣ ጠንካራ እንድትሆንና ስሜቷን በታማኝነት እንድትገልጽ ያበረታታታል። በሚቀጥለው ጠዋትም ዩሚ ለመለወጥ ትወስናለች። በዩኒቨርሲቲው ዩሚ ሁና ካይን ስታቅፈው ታያታለች። ነገር ግን በዛ ጊዜ ከመሸሽ ይልቅ በመካከላቸው ገብታ ትዕይንቱ በማቋረጥ በሁና ፊት ላይ ለካይ ያላትን ስሜት ትገልጽላታለች። ዩሚ በድፍረት ስትናገር በማየቷ ሁና ደንግጣ በንዴት ጥላት ሄዳለች። ከሄደች በኋላ ዩሚ የፍቅር ቃሏን ጨርሳ እውነተኛ ስሜቷን ለካይ ትነግረዋለች። ከዛም ለረጅም ጊዜ ወዳ ስለነበረ በጣም ደስ ይለዋል። ከጥቂት ጊዜ በኋላ ዩሚና ካይ እጅ ለእጅ ተያይዘው ሲራመዱ እናያለን። ምንም እንኳን ከሌሎች ሰዎች ሚስጥር ቢያደርጉትም አሁን በይፋ የፍቅር አጋሮች ይሆናሉ። በአንድ ፓርክ ውስጥ አብረው ጊዜ ሲያሳልፉ ካይ በድንገት ዩሚን ለመጀመሪያ ጊዜ አጥብቆ ያቅፋታል። በዚህ ጊዜም ካይ ቀደም ሲል ምንም አይነት የፍቅር ግንኙነት የሌለው መሆኑንና ዩሚ የመጀመሪያ ፍቅረኛው መሆኗን የምናውቀው አንድ ቀን በክፍላቸው ያሉ ተማሪዎች የነበራቸው መቀራረብ በመጠርጠራቸው በመካከላቸው የሆነ ነገር እንዳለ መጠየቅ ይጀምራሉ። በዚህ ጊዜ ዩሚ በሁሉም ፊት እሷና ካይ እንደሚዋደዱ ትናገራለች። ዩሚ በመጨረሻም ያለ ፍርሃት ሰዎች መጋፈጥና ለራሷ መቆም በመማሯ ካይ በጣም ይኮራል። በተመሳሳይ ጊዜም ሁና ሙሉ በሙሉ ተሰብራ ታዝናለች። ምክንያቱም አንድ ወንድ ይከታተላታል። በሚስጥር ፎቶዎቿን እያነሳ ለተማሪዎች ያሰራጭ ነበር። ዩሚና ካይ የሆነውን ነገር ሲያውቁ ሁና ለመርዳት ይወስናሉ። ፎቶዎችን መከታተል በመጀመር የመጀመሪያውን ፎቶ የጫኑን መለያ ለመለየት ይሞክራሉ። ነገር ግን በድንገት በዛው መለያ ላይ በሁና ላይ ያተኮረ የማስፈራሪያ መልእክት ይታያል። በሚቀጥለው ቀንም ሁና ከኮሌጇ ተማሪ ጋር ለመገናኘት ሄዳለች። እሱ በእርግጠኝነት የሚከተላት እንደሆነና በእሷ ላይ አደገኛ አባዜ ያደረገበት ሰው መሆኑን አላውቀችም ነበር። እሱም ኬሚካል የያዘ ዕቃ ይዞ ስለነበረ ይደፋባትና በዛው ሰዓት ካይና ዩሚ ይዛው ይደርሳሉ። ካይ ወዲያውኑ አጥቂውን ተከታትሎ በጊዜ ይዘዋል። ነገር ግን ሰውየው እየሳቀ ዘገያችሁ፣ ፊቷን አበላሽቸዋለሁ። ዩሚ ወደ ሁና በፍጥነት በመሄድ በእርጋታ ታጻናታለች። ኬሚካሉ በፊቷ ላይ ዘላቂ ጉዳት ወይም ጉለት እንደማያመጣ ታረጋግጥላታለች። ምክንያቱም በቤተ ሙከራ ውስጥ የሚጠቀሙበት የነበረው ኬሚካል በመሆኑና ከፍተኛ ጉዳት ለማድረስ በጣም ደካማ በመሆኑ ነበር። ከዛም ፖሊስ ያንን አባዜ የያዘውን ሰው በቁጥጥር ስር ያውለዋል። ሁና ቤተሰቧ ጥሏት ሄደበትን ያሰቃያትን ያለፈ ታሪኳን ታስታውሳለች።
ጓደኛ፣ እህት ወይም አጠገቧ የቆመ ማንም አልነበራትም። ህይወቷን ሙሉ በሙሉ ብቻዋን ተሰልፋለች። ከዛም በድንገት ሆስፒታል ውስጥም ትነቃለች። ዩሚ አጠገቧ ተኝታ በእርጋታ እጇን ይዛ ነበር። ይህንን ስታይም የሆነ ህመም፣ ሀዘን ተመልሶ ይመጣባታል። እሷ ክፉን አባት በጥሩ መመለሱ ያስገርማታል። ከጥቂት ሰላማዊ ቀናት በኋላ ዩሚ ካይን ቤት ውስጥም ለእናቷ ታስታውቀዋለች። በኋላም አባቷ ለመጀመሪያ ጊዜ ደስተኛ ሆና ያያታል። ምንም እንኳን በመጀመሪያ ሺ ባይልም ካይን ተቀብሎ ልጁን ደስተኛ ስላደረገለት ያመሰግነዋል። በሚቀጥለው ቀንም ዩሚ በድካም ምክንያት ክፍል ውስጥ እንቅልፍ ይወስዳታል። ሁናም የውስጥ ውበት የሚባል ሽቶ አጠገቧ በጸጥታ ትተዋለች። ዩሚም በኋላ ላይ ከሆነ እንደሆነ ትረዳለች። በዛው ቀንም የካይ ልደት ቀን ስለነበረ ደስ የሚል ጊዜን ያሳልፋሉ። እሷ እንደምትወደው ነግራው ፍቅራቸውን ሲገላለጹ ፊልሙ ይጠናቀቃል።